አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ አልሐምዱሊላህ ሰላም ነኝ። እንግዲህ ደግሞ ዛሬ በአዲስ ነገር ከታተል ብያለሁ ማለት ነው። ደህና ናችሁ? ተናፍቃችኋል ማለት ነው። እና ዛሬ ደግሞ ሱመያ ምላሽ ሰጠኝ ማለት ነው ለሰይድ። ትናንትና ሰይድ የመን ሄጃለሁ ነበር። ዛሬ ደግሞ ሱመያ ቪዲዮ ሰራሽ ማለት ነው። እንግዲህ ንግስቷ አልተቻለችም፣ ኧረ ንግስቷ አልተቻለችም ትላላችሁ። ያው ሰይድ ከጓደኞቹ ጋር ሆኖ ብዙ ነገር ብሏል። እሷ ግን እኔ እንጃ እያመነችም አይመስለኝ ሌላ ሁሉ አለ እስከሚመስላት ድረስ ማለት ነው። አንድ ሰው ተጠራጠረ እኮ ከባድ ነው። እንግዲህ በትዳራችሁ ሶስተኛው ሀገር ተገባ ከባድ እንደሚሆን ምንም ጥርጥር የለውም። ይህም እንደዚህ አንድ ሰው ከተነቃቃ በምን ሲሉት ያው የተነቃቃ ነገር ከባድ ነው ማለት ነው። እንግዲህ ጓደኞቹን ይዞ እሱ ይኸው በቃ እንግዲህ በጓደኞቹ ምናምን እያለ ነበረ ለማሳመን የፈለገ ግን ጓደኛው አንደኛው ጓደኛ እንትን አላለም፣ ልታምን አልቻለም ምናምን እያለ ነበር። አንዋር ነው የሚባለው ልጅ ማለት ነው። ለማንኛውም ይህ ሁሉ ሰጣ ገባ ባይኖር አሪፍ ነበረ። እንግዲህ አንድ ሚዲያ ላይ የቀረበ ነገር መጨረሻው መቋጫ እስከሚኖር አሁንስ ፕራንክ ነው መሰለኝ ትላላችሁ። ፕራንክ እየመሰለኝ ነው ማለት ነው። ያው ሀዩ ልጆችህ ብላለች። ደግሞ ጓደኛው ደግሞ እንደዚህ አስመርምሩ አማርኛ ኮልትፍ ያለ ነው። ግን አማርኛው ለሸት ነገር ኮልትፍ ያለ ነው ልጁ ራሱ አማርኛም ብዙም እስከዚህም አይችልም። ግን ያም ሆኖ ሳለ የሰው ልጅ ሁሉን ነገር እኮ ሚዲያ ላይ መውጣት የለበትም። ሱመያ እንግዲህ ዝም ብለሽ ማለት ነው ያው በውስጥም ቢሆን የግድ ሚዲያ ላይ ሁሉ ነገር ወጥቶ ስለማይሆን ግን እስኪ ቪዲዮውን ተከታትለን እንመለስ። እነሱ ምን እንዳሉ ተከታትለን እንመለስና ከዛ በኋላ ትንሽ ደግሞ አንዳንድ ወቅት ጣል አደረገበታለሁ ማለት ነው። አሳ ጎርጓሪ ዘንዶ ያወጣል የሚባለው ልክ እውነት ነው። የተረት ወላሂ ምን አንድ ልጅ ለማወቅ ለዚህ ያክል ውሸት ነው ብዬ አምኜ ብቀበልስ? እኔ የገረመኝ ልጅ መውለድ ሳይሆን እኔን የምታጃጅ ላይ መንገድ ነው ማለት ነው። እኔን ያጃጃልከኝ እኮ እኔ ከዚህ በፊት እኮ ገና ምንም ነገር ሳይፈጠር ሁላ ማለት ነው የሆነ ትልቅ የሆነ ሰው አለ ልጅ ማለት ነው ሰይድ ሊወልደው የሚችል ልጅ አለ። እሱ ልጅ የሰይድ ነው ተብዬ ሁላ ነበር። ከዛ ያንን ነገር ነው በጣም በቀልድ ከሌ ልጅ ያንተ ነው ተራሳቀ ምናምን ነገር። አሁን ደግሞ ምን ይላል? ሰላም አታመጣም እሷ ስለምቀያየርብን ውጤቱ። ኧረ ድንገት እንኳን ቢሆን የኔ አይደለም ሰላም አድርገው ልትል ነው። እንደዚህ አይነት ታሪክ አይሰራም። ግን እንዲም ሆነ እንዲያ ዙሮ ይጀበታለሁ ማለት ነው። እንደውም በአንተ ስም ያሉትን እንዳል አስመርምራቸው አያገባኝም። ራሳችሁ ናችሁ ይቀበጣጠራችሁ፣ ጓደኛክና ባለቤትክ። እሷ ልጆችን አስመርምራለች፣ እሱ ልጆችህን እናስረክባለን አለ። ስለዚህ አንድ ልጅ ልጆችክ ሊባል አይችልም፣ ልጅክ ነው ሊባል የሚችለው በምንም አይነት አማርኛ። እሺ አብዲ ተሳሳተ አማርኛ ስለማይችል፣ አዩስ እሺ ተሳስታ ነው። እንግዲህ ውዶች ተከታትለን ተመለስን ማለት ነው ቪዲዮአቸውን። እንግዲህ ጓደኛው ያው አማርኛ ትንሽ ስለማይችል ነው መሰለኝ ኮልተፍተፍ ብሏል። ያንዳንድ ሰው እኮ ካሜራ እንደዚህ ሲቀርብ የሚለው ሁሉ የሚጠፋበት ሊኖር ይችላል። ያው አሁን አንዳንዶች አሉ በቃ ልታወሩት ያላችሁ ሁላ ጥፊት ይልባቸዋል። እንደዛ ሊሆን ይችላል ብለሽ ማሰብ አለብሽ። ተይ ንግስቷ ተይ እና ለማንኛውም ግን ይሄ ሁሉ ማለት ነው ይሄ ሁሉ ሲሆን እንዴት መሆን አለበት? ግን እኮ በጣም ነው የሚያሳዝን ማለት ነው። የዚህን ያህል እንደዚህ ጥብቅብቅ ክርር በቃ ሄጅ እንትን ማለት አለብኝ ዲኤንኤን እንትን ማለት አለብኝ ምናምን አለሱ። ያው እንግዲህ ምንም ማድረግ አይቻልም። ግን ሴቶች እዚህ ላይ መጠንቀቅ አለባችሁ ማለት ነው። አንድ ባለ ትዳር መጥቶ እንትን ሲል እንዴት ነው ምንድን ነው ብላችሁ ማጥናት አለባችሁ። ሀብት እኮ ምንም አይደለም። ይህ ሀብት ምንም አይደለም። ፌመስ የሚሆን ሰው በቃ በስተኋላ መዘዙ ብዝት ነው የሚል ማለት ነው። እንግዲህ ፌመሶች ናቸው እንግዲህ እየወጡ የሚዘረዘሩት
ይሄ ብቻ ሳይሆን ከዚህ ቀደም እያየን ነበር ማለት ነው። እና ሹማያን ብላለች ማለት ነው። ሴቶች ለምንድን ነው ከባለ ትዳር ወንድ ላይ ለምን ፊት ትላላችሁ? ይህ ያረገዘችውም እንደምን ብላ ታሳድግ? ለምን የሰው ልጅ ህይወት የሰው ልጅ እንዴት እንትን ትላል ይዞ ያድራል? ባልየውስ ማሳወቅ አለባት። ይህ ትክክል ናት። እሷ ገለጸችው እንጂ እንደዚህ ተደባብቆ የሚያልፍ ራሱ ብዙዎች አሉ ማለት ነው። የራሳቸው ሳይሆን ዝም ብሎ እያሳደጉ በይፋም እየታወቀ የሚያሳድግ አለ። ያ እንግዲህ ግን ምን ይደረግ በቃ የሚገርም ነው ማለት ነው። በጣም ይገርማል። እንደዚህ ያንቺ እንደዚህ የሽበት ርቀት በጣም አስፈላጊ ነው። ምንኛ በቃ ቻይነሽ በቃ ማለት ነው። ወላሂ በጣም ቻይነሽ። እኔ እንጃ እንዴት እንደዚህ እንደው በቃ አውቃለሁ 10 አመት ሙሉ ብለሻል። እንኳን 10 አመት እኮ ለሰው ልጅ እኮ 1 ወር ራሱ 2 ወር እኮ ለመገምገም ይበቃል። እንኳን ይሄን ያህል አመት ማለት ነው። እና ለማንኛውም እንግዲህ በጣም ነው እኔ ራሱ ግርም ያለኝ ማለት ነው። ተመልካቾች እስኪ ቪዲዮውን ተከታተሉ እንመለስ። ሴቶች እንደዛ አታደርጉ ምናምን ያለችው ምክሯ ጠቃሚ ነው፣ በጣም ጠቃሚ ነው ማለት ነው። እስኪ ተከታተሉ። እዚህ ጋር ልክ እንዳልተጠየቀ ምናምን ግን ዙሮ ችግር የለውም። ዙሮ ይህም ሆነ ያም ሆነ ይህም ሆነ ምንድን ነው እኔ የምፈልገው ምንድን ነው እንድታስመረምር ነው አይደለ? አሁን እዛ በአካል የሄድከው ገንዘብክን ተማምነ በገንዘብ ምናምን እንትን ልትል ወይ ምናልባት እኮ እኔ የምፈልገው በአጭሩ ልንገርክ፣ ልጅቷን ቪዲዮ ቅረጻት በስም ገና ስትሄድ ምናምን ገና ስትሄድ አሁን ሂደህ ራሱ ከሆነ ማለት ነው ይህም ቪዲዮ ስታይ እንደ አዲስ እንደገና ከቤት ስትነሳ ተኝተህ እንቅልፍ በስነ ስርዓት ቪዲዮ ቅረጽና እተን አለቀውም ቪዲዮ የምቀርጸውን ቪዲዮ የአሁኑን ቪዲዮ አለቀው። ለፓንትን ገና ስትለብስ ቀረጽ ልጅቷ ቤት ሳትሄድ፣ ከዛ ልጅቷ ቤት ትሄዳለህ። በተኛችበት አንኳኩተክ እዛ ሂድ ሐኪም ቤት ማለት ነው። ከልጁ ጋር ወስደህ አስመርምራት። እኔ ልጁንም ልጅቷንም አይቻቸዋለሁ። ሲፈጠር ተገናኝተናል። እዚህ እንትን አትበል። ቀጥታ ትወስዳታለህ፣ ልጁን ታስመረምረዋለህ። ከዛ እኔ ቪዲዮውንና ውጤቱን ስጥ ለምልሰው ትሰጣለህ። ምክንያቱም የልጅቷን ማለት ነው የልጁን እናት የተባለችዋን መታወቂያዋን፣ ማንነቷን፣ ቪዲዮዋን በደንብ ቅረጽ። ከዛ እዛም እንትን ስትል ስሟን እሷ አታስፈልግም ብለህ ጥላት እንዳትሄድ፣ አብራችሁ ሂዱ ማለት ነው። እኔ ታስፈልግም ምርመራ ላይ አላውቅም ብዙ እንደ አይነት ነገር ግን እንግዲህ ውዶቼ ቪዲዮውን ተከታተል ተመለስ ማለት ነው። ሰላም ለኔ ብላ ነው ሄደችው ምናምን አለች ማለት ነው። ሹማያዬ ግዴታ ነው እኮ አንድ ሰው ጓደኛ ሲባል ሚስጥር፣ በዛሬ ጊዜ ሚስጥር የሚጠብቅ የለም። ይሄ ታወቀ ነው። ግን ይሄ ሚስጥር ነው። በጣም ሚስጥረኛው ጓደኛው ነው። የፈለገው ቢሆን ምንም እንትን አይልም አለች ማለት ነው። ጓደኛው የሰይድ ማለት ነው። እና እንግዲህ አንዳንድ ሰው እውነተኛ ሰው ልዋሽ ቢሉት ራሱ እንዴት ብሎ ይዋሸዋል ማለት ነው ራሱ በጣም እና አንዳንድ ሰው በቃ እውነቱን ይዞ ነው መጓዝ የሚፈልግ እንጂ ልዋሽ ቢል ራሱ ላስመስል ቢል እውነተኛውን ነው ይዞ የሚሄድ ማለት ነው። እና ሹማያ እንግዲህ ይህንን ያህል ርቀት የሄድሽበት መንገድ በጣም እኔ ሳላደንቅሽ አላልፍም። እንዳንቺ ሁሉም ጀግና ሴት ቢሆን አሪፍ ነበረ። በቃ እንዳንቺ ጀግና በቃ በራሱ የሚተማመን ቢሆን አሪፍ ነበረ። በጣም ደስ ይላል። እንደዚህ ሄዶም እንግዲህ እውነቱንም እንግዲህ እንግዲህ ለሚዲያ ያቀርባል። ላንቺም ማለት ነው ሆድሽ እውነት ነው ውሸት ነው እንግዲህ ለተመልካች እንግዲህ እንተዋለን ማለት ነው። ግን እንደዚህ ብለሽ በጣም ጥብቅም ባታደርጊ ጥሩ ነው። ያኔ በቃ እንግዲህ ምንም ማድረግ አይቻልም። ከሆነ ሆነ ነው። ያለፈ የተሰራ ነገር ተወለደ ነው በቃ ሌላ ምንም ነገር የለውም። ካለፈ አለፈ፣ ከሆነ ሆነ ነው። ግን እውነቱ መሆን አለበት። ከዚህ ቀደም ሲያለባብስ የነበረ ይሄን ገድፈዋለሁ። ግን አሁን እንደዚህ እንትን ማለቱ በጣም ባትዩ ጥሩ ነው እላለሁኝ። ሀዩም በቃ እንደው ሳቅ እያለች ሰደደችው ማለት ነው ሰይድን። መልካቾች የምታበረታቱ ላይክ፣ ሰብስክራይብ፣ ሼር የምታደርጉ እጅግ አድርጌ አመሰግናለሁኝ። አሁንም ማድረጋችሁን አትርሱ። አበረታቱኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና ሁኑልኝ።